ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች ዶክተር ከበደ ነኝ። ዛሬም እንደተለመደው በሌላ ቪዲዮ ለእናንተ መጥቻለሁ። በዛሬው ቪዲዮ የምንመለከተው ኮሌስትሮልን የሚቀንስልን፣ ክብደትን የሚቀንስልን፣ ይህንን ምግብ ከተመገብን በኋላ ደግሞ ሆዳችን ጥጋብ እንዲሰማው የሚያደርግልን የተለያዩ የጤና ጠቀሜታዎች ያለውን ምግብ እንመለከታለን። ይህንን ምግብ ከመመልከታችን በፊት ይህን ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ከግማሽ በላይ ሰዎች ይህን ቻናል ሰብስክራይብ ሳያደርጉ ነው እየተመለከቱ ያሉትና የተለያዩ መረጃዎችን እንዲደርሳችሁ ሰብስክራይብ አርጉ። የተለያዩ መረጃዎችን ይደርሳችኋል ማለት ነው። በዚህ ቪዲዮ የምንመለከተው ምግብ ምንድነው? ኦትስ ነው። ኦትስ በጣም ብዙ የሆኑ የጤና ጠቀሜታዎች አሉት። በጣም ብዙ የሆኑ ንጥረ ነገሮችን በውስጡ ይዟል። ወደ ጤና ጠቀሜታዎቹ እንግባ። የመጀመሪያው የጤና ጠቀሜታ ምንድነው? ብዙ የሆኑ አንቲኦክሲዳንቶችን ይዟል። ይሄ አንቲኦክሲዳንት ለምን ይጠቅማል? አንቲኦክሲዳንትን እንደምናውቀው ፍሪ ራዲካል ከሰውነታችን እንዲወገድ ነው የሚያደርገው። ይሄ ፍሪ ራዲካል ደግሞ ምንድነው የሚያመጣው? ሰውነታችን ውስጥ ኦክሲዴቲቭ ስትረስ እንዲከሰት ያደርጋል። ይሄ ኦክሲዴቲቭ ስትረስ ደግሞ ምን እንዲከሰት ያደርጋል? የተለያዩ በሽታዎች እንዲከሰት ያደርጋል ማለት ነው። ኦትስ በውስጡ የያዘው አንቲኦክሲዳንት ለምን ይጠቅማል? ናትሪክ ኦክሳይድ እንዲመረት ያደርጋል። ይሄ ናትሪክ ኦክሳይድ ደግሞ ለምንድነው የሚጠቅመው? የደም ስራችን ሰፋ እንዲል ያደርጋል ማለት ነው። በዚህም የደም ግፊት እንዲቀንስ ያደርጋል። ሌላኛው ደም በስርዓቱ እንዲዘዋወር ሰውነት ውስጥ ያደርጋል። ምክንያቱም ናትሪክ ኦክሳይድ ስለሚመረት ማለት ነው። ሌላኛው ኢንፍላሜሽን ወይም ብግነትን ይቀንሳል፣ ማሳከክን ይቀንሳል ማለት ነው። ምን? ኦትስን በመመገባችን የምናገኘው አንቲኦክሲዳንት ማለት ነው። ኦትስ ስለሚሰጠን ወደ ሁለተኛው ጠቀሜታ እንምጣ። ሁለተኛው ጠቀሜታ ምንድነው? የኢንሱሊን ተግባር ጥሩ እንዲሆን ያደርጋል። ኢንሱሊን እንደምናውቀው ለምንድነው የሚጠቅመው? ደማችን ውስጥ ያለውን ስኳር ወደ ሴሎቻችን እንዲገባ የሚያደርግ ነው። ኦትስን ስንመገብ የኢንሱሊን ተግባር ጥሩ ይሆናል ብለናል። ለምንድነው? ይሄም በውስጡ የሚሟሟ አሰር ስላለው ነው፣ ወይም ሶሊብል ፋይበር ስላለው ምን ያደርጋል ማለት ነው? የኢንሱሊን ተግባር ጥሩ እንዲሆን ያደርጋል። የደም የስኳር መጠናችን እንዲቀንስ ያደርጋል ማለት ነው። ኦትስ በውስጡ የያዘው ሶሊብል ፋይበር ምን ተብሎ ነው የሚጠራው? ቤታ ግሉካን ይባላል። ይሄ ቤታ ግሉካን የሚባለው ስኳራችን እንዲቀንስ ያደርጋል ማለት ነው። አይነት 2 ስኳር ያለባቸው ሰዎች ኦትስን ከምግባቸው ጋር ቀላቅለው ቢመገቡ የደም የስኳር መጠናቸው እንዲቀንስ ያደርጋል። ይሄም ብዙ የጤና ጠቀሜታዎችን ይሰጧቸዋል ማለት ነው። ሶስተኛው የጤና ጠቀሜታ ምንድነው? ብዙ የሆኑ ቫይታሚኖች አሉት፣ ብዙ የሆኑ ሚኔራሎች አሉት። ኦትስ ቀደም እንዳልኳችሁ ምንድነው? ብዙ የሆኑ ንጥረ ነገሮችን የያዘ ምግብ ነው ብያቸዋለሁ። እነዚህ ቫይታሚኖች፣ እነዚህ ሚኔራሎች ምንድን ናቸው የሚሉትን እንመለከታለን። ሌላኛው ኦትስ ትንሽ ካሎሪ ያለው ምግብ ነው። ኦትስ በውስጡ ከያዛቸው ሚኔራሎችና ቫይታሚኖች ለመጥቀስ አክል ማግኒዥየም ይዟል። ማግኒዥየም እንደምናውቀው ብዙ የሆኑ የጤና ጠቀሜታዎች አሉት። ጡንቻችን ዘና እንዲል ያደርጋል አይደለ? ጡንቻችን ዘና ሲል ደግሞ እንቅልፋችንን በስርዓት እንድንተኛ ይረዳናል ማለት ነው። ሌላኛው ኦትስ የያዘው ነገር ምንድነው? አይረን ይዟል ወይም የብረት ማዕድን ይዟል። ሌላኛው ፎስፈረስ ይዟል፣ ዚንክ ይዟል። የዚንክ እጥረት ሰውነታችን ውስጥ በሚኖርበት ሰዓት ላይ ብዙ የሚታዩ የጤና እክሎች አሉ። እሱንም ለመከላከል የተወሰነ አክል ይረዳናል ማለት ነው። ሌላ የያዘው ነገር ፎሌት አለው፣ ኮፐር የሚባለው ንጥረ ነገር አለው፣ ቫይታሚን ቢ1 የምንለውና ቫይታሚን ቢ5 በውስጡ ይዟል ማለት ነው። አራተኛው የኦትስ ጠቀሜታ ምንድነው? ኮሌስትሮል እንዲቀንስ ያደርጋል። ይሄም ጎጂ ኮሌስትሮል የምንላቸው እንዲቀንሱ ያደርጋል። ይሄም ለምንድነው? በውስጡ በያዘው አሰር አማካኝነት ማለት ነው፣ ወይም ሶሊብል ፋይበር አማካኝነት። ይሄ ምን እንዲቀንስ ያደርጋል? ባድ ኮሌስትሮል የምንለው እንዲቀንስ ያደርጋል። ይሄም ኤልዲኤል ሎ ዴንሲቲ ሊፖፕሮቲን የምንለው ማለት ነው። ይሄ ደግሞ ሎ ዴንሲቲ ሊፖፕሮቲን ከቀነሰ ደግሞ ምንድነው ጠቀሜታው? ብዙ የሆኑ የጤና ጠቀሜታዎችን ይሰጠናል። ምክንያቱም ሰውነታችን ውስጥ ሎ ዴንሲቲ ሊፖፕሮቲን በሚበዛበት ሰዓት ላይ ምን ይከሰታል? የተለያዩ የጤና እክሎች ይከሰታሉ ማለት ነው። ነገር ግን ሃይ ዴንሲቲ ሊፖፕሮቲንን ምን አያረግም? አፌክት አያረግም ወይም አይጎዳም ማለት ነው። ምን? ኦትስን በምንመገብበት ሰዓት ላይ። ስለዚህ ኦትስን ስንመገብ ሎ ዴንሲቲ ሊፖፕሮቲን የምንለውን ይቀንሳል። ሎ ዴንሲቲ ሊፖፕሮቲን ደግሞ ከቀነሰ ብዙ የሆኑ የጤና ጠቀሜታዎችን ማግኘት እንችላለን ማለት ነው። አምስተኛው የጤና ጠቀሜታ ምንድነው? ጥሩ ባክቴሪያዎች እንዲያድጉ ያደርጋል። ይሄም ለምንድነው? እንደምናውቀው ኦትስን ከውሃ ጋር በምንደባለቅበት ሰዓት ላይ የሆነ ልጋጋማ ነገር ይሰራል አይደለ? ያ ልጋጋማ ነገር ሄዶ አንጀት ላይ የመጣበቅ ሁኔታ አለው። አንጀት ላይ በሚጣበቅበት ሰዓት ላይ ደግሞ እነዚህ ጥሩ ባክቴሪያ የሚባሉት ያንን ኦትስ እንዲመገቡ ያደርጋል። ይሄ ለምን ይጠቅማቸዋል ማለት ነው? እነሱ እንዲያድጉ ጥሩ የአንጀት ጤንነት እንዲኖረን ያደርጋል። ብዙ ጊዜ የአንጀት ጤንነታችንን ስለማንጠብቀው የተለያዩ ህመሞች ይገጥሙናል። አንጀት ላይ የሚከሰቱ የተለያዩ ችግሮች ለሁሉም የሰውነት ክፍሎቻችን ህመም መንስኤዎች ናቸው። ስለዚህ አንጀታችን ላይ ያለውን ጤንነት ለመጠበቅ ምን ማድረግ አለብን ማለት ነው? ኦትስን መመገብ መቻል አለብን። ስድስተኛ ኦትስን መመገብ የሚሰጠን ጥቅም ምንድነው? ክብደታችንን እንድንቆጣጠር ይረዳናል።
ይሄም ለምንድነው ኦትስን በምንመገብበት ሰዓት ላይ የጥጋብ ስሜት እንዲሰማን ያደርጋል። ይሄ የጥጋብ ስሜት ሲኖር ደግሞ ብዙ ምግብ እንዳንመገብ ያደርገናል። ስለዚህ ብዙ ምግብ አልተመገብንም ማለት የምንመገበው የምግብ መጠን ቀነሰ ማለት ለምን ይጠቅመናል ማለት ነው? ክብደታችን እንዳይጨምር ይጠቅመናል ማለት ነው። ስለዚህ ኦትስን በመመገብ ምን ማድረግ ይቻላል ማለት ነው? ክብደትን መቀነስ ይቻላል ማለት ነው። ሰባተኛው የሚሰጠው የጤና ጠቀሜታ ምንድነው? የሆድ ድርቀትን ለመከላከል ይጠቅማል። እንደምናውቀው ብዙ ሰዎች በሆድ ድርቀት ይሰቃያሉ። የሆድ ድርቀት በሚኖርበት ሰዓት ላይ ደግሞ ብዙ የምናደርጋቸው ነገሮች አሉ አይደለ? የምንመገባቸው ነገሮች አሉ። ከነዚህም ውስጥ አንደኛው ምንድነው? ኦትስን መመገብ ነው። ኦትስ በውስጡ ቀደም እንዳልኳችሁ ሶሉብል ፋይበር የምንለው ወይም ይሄ የሚሟሟ አሰር ስላለው ይጠቅማል ማለት ነው። ኮንስቲፔሽን ወይም የሆድ ድርቀትን ለመከላከል ይጠቅማል ማለት ነው። ስለዚህ ኦትስን በመመገብ ምን ማድረግ ትችላላችሁ? የሆድ ድርቀትን መከላከል ትችላላችሁ ማለት ነው። ስለዚህ ኦትስ የሚሰጠንን ብዙ የጤና ጠቀሜታዎች ተመልክተናል። ምንድን ነበር የተመለከትነው? ኦትስን በምንመገብበት ሰዓት ላይ ብዙ የሆኑ የጤና ጠቀሜታዎችን እንደምናገኝ ተመልክተናል። ኦትስን በምንመገብበት ሰዓት ላይ የምናገኛቸውን ንጥረ ነገሮች ተመልክተናል። ከነዛም ንጥረ ነገሮች ውስጥ ማግኒዥየም እናገኛለን፣ አይረን እናገኛለን፣ ዚንክ እናገኛለን አይደለ? ኦትስን በምንመገብበት ሰዓት ላይ ደግሞ የልብ ህመም ተጋላጭነታችንን እንቀንሳለን። ምክንያቱም ይሄ መጥፎ ኮሌስትሮል የምንለው ስለሚቀንስ ማለት ነው። ስለዚህ ኦትስን በመመገብ ምን ማድረግ እንችላለን? ጤናችንን መጠበቅ እንችላለን ማለት ነው። ዛሬ በጣም ጥሩ መረጃ እንዳገኛችሁ ተስፋ አለኝ። ይሄ መረጃ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ሰብስክራይብ ያላደረጋችሁም ቤቱን ሰብስክራይብ አድርጉ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።